ሰላም ጤና ይስጥልን ባላችሁበት ሁሉ የፈጣሪ ሰላምታ ከእናንተ ጋር ይሁን። ዛሬ በአዲስና ሰበር መረጃ ወደ እናንተ መጥተናል። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷንም በመጫን ቤተሰብ እንድትሆኑ ስል በታላቅ አክብሮት ጠይቃችኋለሁ። ሁልጊዜ የሚለቀቁ አዳዲስና ሰበር መረጃዎች በደረሷችሁ ጊዜ ደግሞ ለወዳጅ ዘመዶቻችሁ ሼር በማድረግ ቪዲዮ ደግሞ ላይክ አድርጋችሁ እንድትጀምሩት ስል በታላቅ አክብሮት ጠይቃችኋለሁ። ዛሬ ወደ ያስኩላችሁ አዲስና ሰበር መረጃ አልፋለሁ። እስከ ፍጻሜው አብራችሁኝ ቆዩ። በብዙዎቻችን ዘንድ እጅግ ተወዳጅነትን ካተረፉ የጥበብ ስራዎችን ከሚሰሩ አርቲስቶቻችን መካከል ፍናን አንደኛዋና የመጀመሪያዋ ቀደምቷ እንደሆነች በሁላችንም ዘንድ ግልጽ ነው። ስትታይ እጅግ መልከ መልካምና ጸባይ ሰናይ የሆነች እንደሆነች ብዙ ሰዎች ዘንድ ይመሰከርላታል፣ ይወጋላታልም። ምክንያቱም ፍናንን ያየ ሰው በፍቅሯ የማይወድቅበት ምክንያት የለም ሲሉ ብዙዎቹ ስለሷ አድናቆታቸውን ያዘንባሉ። ዛሬ የሰማናቸው ነገሮች እጅግ አስገራሚና በብዙዎቻችን ዘንድ ከተጠበቀው ውጪ የሆኑ ነገሮች ናቸው። ስትታይ እጅጉን ውብ ነችም፣ ልዕልትም ትመስላለች የሚሉ ብዙዎቹ አሉ። ወጣቶች በፍቅሯ ይከንፋሉ። ምክንያቱም ስትታይ የማትወደድ ልጅ ናት ብሎ መገመት እጅግ ከባድ ነው። ብዙዎቻችን ነገሩን በግልጽ የምናውቀው ሲሆንም ፍናንን ያያት ሰው ከሷ ፍቅር አልያዘውም ብሎ ማሰብ እጅግ ከባድ ነው ሲሉ አንዳንዶች ቀልዳቸውን በቁም ነገር አዋስቶ ይነግሩናል። በብዙዎቻችን ዘንድ በወጣቶች እጅግ አድናቆትንና ከተክለ ሰውነቷ ጀምሮ መልኳንም የማያደንቁላት ሰዎች የሉም። ይህችን ጀግናና በብዙዎች ዘንድ የምትወደደዋን ሴት ማነው ወደ እጁ ያስገባት የብዙ ጥያቄ ነው። ሽምግልናው በብዙ ረብጣ ገንዘቦችና በኢትዮጵያ ውስጥ አጃይብ በሚባል መልኩ ተከናውኖ አለፈም። ቀናቶች ተቆጠሩ፣ ወራቶችም እየመጡም ይገኛሉ። ብዙዎቹ ፍናን ሽምግልና ተልኮላታል ተብሎ ሲነገር ብዙዎቹ ደንግጠዋል፣ ልባቸውም ተሰብሯል። አንዳንዶቹ ደግሞ ወሽመጣቸውም ተቆርጧል ሲሉ ይደመጣሉ። ምክንያቱም ብዙ ወጣቶች በፍቅሯ ይከንፋሉ። ምክንያቱም እሷ ያለችውን በትን ፊልም ለማየት አሳዶ የማይመጣ ሰው አለ ብሎ ማሰብ እጅግ ፈታኝ ነው። ምክንያቱም ስለ ልጅቷ በዚህ ልክ አጋኖ ማውራት ተገቢ ነው ወይ የሚሉ ሰዎች አይጠፉም ይሆናል። ምክንያቱም ቆንጆን ቆንጆ የማይል ሰው ራሱ አስቀያሚ ነው ተብሎ ይታመናል። ምክንያቱም ፈጣሪ ውብና ድንቅ አድርጎ የሰራትን ይችን ልዕልት የመሰለች ልጅ አለማድነቅ ከባድ ነው ሲሉ ብዙዎቹ ይደመጣሉ። እኛም አንዳንድ ጊዜ የእነዛን ሰዎች ሀሳባቸውን ለመጋራት እንሞክራለን። ምክንያቱም ልጅቷ ምንም አይወጣላትም፣ ቆንጆ ነች። እጅግ ደግሞ መልከ መልካም ከመሆኗን በላይ ስለ ልቧ ብዙዎቹ ያደንቋታል፣ ይገረማሉ። ለሰው መልካምና ልበቀና ቸር እንደሆነችም ትታመናለች። ሰው በልቶ የሚጠግብም አይመስላትም ይላሉ እናቷ ስለሷ ሲናገሩ። ለሰው ልጅ አንድም ቀን ክፋትን አስባ አታውቅም። መልካም ነገር ሲደረግላት ቶሎ ብላ በዙሪያ ስላሉ ሰዎች ነው የምታስበው። እህቶቿንና በዙሪያ ያሉ ሰዎችን ብዙዎችን ወደ ከፍተኛ ማዕረግና ቦታ የሳበችው ፍናን በብዙዎች ዘንድ እጅግ አድናቆትንና በፊልሙ ኢንዱስትሪም ከፊልሙ ኢንዱስትሪም ውጪ በማስታወቂያ ስራዎቿ ብዙ ረብጣ ገንዘቦችን እያገኘች ትሆናለችም ተብሎ ይታመናል። ዛሬ ደግሞ የሰማናቸው ነገሮች እንደዚህ ናቸው። ይህችን እንስት ማን ደፍሮ ተጠጋትም? ማንስ ደግሞ መጥቶ ባልሽ ልሁን ብሎ አወራት? የብዙ ሰዎች ጥያቄ ነው። ሚሊዮነሮች ብዙ ሀብታሞች ይፈልጓታል ተብሎ ይታመናል። ከኢትዮጵያ ውጪ ኢትዮጵያን ጨምሮ ብዙ ቦታዎች ላይ ሄዳ ስትዝናና ፎቶዎቿን በለቀቀች በሰዓታት መካከል በመቶ ሺዎች የሚቆጠሩ ሰዎች በላይክ ኢንስታግራሟን ያጨናንቃሉ። ጉዳዩ ላይክ የሚያደርጉላት ኢትዮጵያውያን ብቻ አለመሆናቸው ብዙ ጊዜ በሌሎች አርቲስቶች ዘንድ ጥያቄ ያስነሳል። ምክንያቱም ከኢትዮጵያም አልፋም የውበት ጎርፏ ነጮችንም ያጥለቀለቀ ይመስላል። ይህችን ጀግና ለማጥመድ ረጅም ርቀቶችን መምጣት ይጠበቅብናል ሲሉ ወንዶቹም በቀልድ ይናገራሉ። ነገር ግን በእውነትም
ኢትዮጵያዊ ታገባለች ብሎ ማንም አልጠበቃትም። ነጩን ጠብሳ ዲያስፖራዋን ወደ ሀገሯ ታጎርፋለች ተብሎ የሚታመንላት ይህች እንስት ዛሬ ደግሞ ስለሷ የወጡ ያሉ መረጃዎች እጅግ አስገራሚ ናቸው። ማን ነው ይሄ ጀግና? ወደ ቤቷ አንኳኩቶ የገባ ልቧንም የሰረቀ ከሷ ዘንድ ብዙ ትኩረትንና መወደድን ያገኘ ይሄ እድለኛ ማን ነው? ይህንን አዳም ለማወቅ ብዙዎቹ ጎግል አደረጉ። ዩቲዩቡ በሰርት ተጨናነቀ። ሽምግልናው በተላከ ሰዓት ውስጥ ብዙዎቹ ደንግጠው የፍናን ባል የሚል ሰርች ዩቲዩቡን አጨናነቀው። ብዙዎቹ ነገሩን ለመቀባበል ሞከሩትም። ዛሬ የሰማናቸውን ነገሮች ማን አመንም? ብዙዎቹ እንደዚህ ሲሉ ይደመጣሉ። ባካችሁ ተው፣ አርቲስቶቻችን ሀብታም ከማጥመድና እጅግ ረብጣ ገንዘብ ካለው ሰው ውጪ ሌሎችን ለማየት አቅምና ድፍረት የላቸውም የሚሉ ሰዎችም ተበራከቱ። አንዳንድ ጊዜ ደሃ ሆኖ ብዙዎቹ ሲኖሩ፣ ነገር ግን አንዳንድ ጊዜ ህይወት ወደ ተሻለ ከፍታ ሲገፋቸውና ስትመራቸው በዙሪያ ካሉ ሰዎች በላይ ረጅሙን መንገድ ላይ ያሉ ሰዎችንና በሰዎች ዘንድ ስም ያላቸውን በሚሊዮን የሚቆጠር ገንዘብ ያላቸውን ሰዎችን ማሳደድ የብዙ አርቲስቶቻችን ባህሪ እንደሆነ ይታመናል። ዛሬ ደግሞ በፍናን ዙሪያ የወጡ መረጃዎች እንደዚህ ናቸው። ባሏ እኛ እንደምናስበው በሚሊዮን የሚቆጠር ረብጣ ገንዘብ ያለው ሰው ነው ብሎ ማመን በብዙዎቻችን ዘንድ ከባድ ሆኖ ይከርማል። ምክንያቱም ዛሬ እንደሱ አቋምና ውሳኔ ከሆነ እኔ የምፈልገው ልብ ቀናና ፈጣሪውን የሚፈራ ፈሪሃ እግዚአብሔር ያለው ሰውን እንጂ ቀጥሎ ያለው ገንዘብ ይመጣል ስትል ብዙ ጊዜ ሚዲያዎች ላይ ትደመጥ ነበር። ፍናንም ዛሬ ደግሞ የሰማነው ነገር እንደዚህ ነው። ብዙዎቹ ስለሷ በሰሙ ጊዜ ከውበቷ ዘለል ብሎ አንድ የሚናገሩላት ቅን የሆነ ባህሪ አለ። ሰው እግዚአብሔርን ሊፈራ ይገባል። ፈጣሪውን የሚፈራ ባል ያገኘች ሴት እጅግ እድለኛ እንደሆነች በፍናን ዘንድ ትታመናለች። ያንን ደግሞ ለማግኘት ደፋ ቀና ስትልና በፈጣሪዋ ፊት ስትጸልይና ስትማጽን እንደቆየች ብዙ ጊዜ እየተሰማም እየተነገረም ይገኛል። ዛሬ ደግሞ አንድ ነገር ጀባን በላችሁ። ፍናንን ያገባው ሰው ማን ነው? በጥቂቱ ልንገራችሁና ያንን ፍንጭ ደግሞ ያገኘንበትን መንገድ እናንተ ደግሞ ሹክን በላችሁ። ፎቶቿ በኢንስታግራም ፔጇ ላይ በተፈሰቱ ሰዓት ብዙ አርቲስቶቻችን በየኮሜንቱ እየገቡ አንድ ነገር ይላሉ። እኛ ከምንጠብቀውና ከምናስበው በላይ ብዙ ፈጣሪ ረድቶሻል፣ የሁል ጊዜ ጸሎትሽ ተሰምሯል ተሰምቷልም ብሎ ይናገራሉ። ምክንያቱም ባል ብላ ስትል ሁል ጊዜ በጓደኞቿ መካከል አንድ የምታነሳው በጎ ሀሳብ አለ። ይህ ሀሳብ ምንድነው? ፈሪሃ እግዚአብሔር ያለው ቤተክርስቲያን ውስጥ የሚያገለግል ከዛ ውጪ ደግሞ ሀብት ቢኖረውም ባይኖረውም እኔን ማኖር የሚችል ከዛ ውጪ ደግሞ ቀሪውን ሰርተን እና ቀጥሎ ፈጣሪ በሚሰጠን እድልና ጊዜ እናመጣለን ስትል ትደመጣለች። ያንን ደግሞ የሚያውቁ ጓደኞቿ እንኳን ፈጣሪ ረዳሽ፣ ቀሪው ዘመናችሁ የአገልግሎትና ፈጣሪውን የምትፈራ ባል ስላገኘሽ ደስ ብሎናል፣ ቀጥላችሁ ቤተክርስቲያን ውስጥ ስታገለግሉ አብራችሁ ስትዘምሩ ልናያችሁ ዘንድ እንሻለን ሲሉ በኮሜንት አጨናነቁም። እኛ ከምናስበው ውጪ ነገሮች እንደዚህ ናቸው። ባሏ በረብጣ ገንዘቦች ወይም በጥበብ ዙሪያ ካሉ ሰዎች ውስጥ ያለ ሳይሆን ፈጣሪውን የሚፈራ የሚያገለግል ቤተክርስቲያንን የሚያዘወትርና እኛ እንደምናስበው እንደምንቆልለው ሌሎች አርቲስቶች አሳዶ እንዳጠመዱት አይነት ሰው ሳይሆን በዚህ ልክ ነገሩን እንድንረዳላትም ትፈልጋለች። ብዙዎቹ እንደዚህ ሲሉ ይደመጣሉ። በብዙዎች ዘንድ ብዙዎቹ የፊልም ስራ ብለው ራሳቸውን አሳልፎ ለሰዎች ሰጥተውና እንደፈለጉ ጨፍረውና ህይወትን በሚገባ በልተውና ቀርጥፎ ይመጣሉ ተብሎ ይታመን ይሆናል። የእሷ ግን ከዚህ ለየት ያለ ነው። የሁል ጊዜ ህልሜና ራዕይ እንደዚህ ነው። በተክሊል ማግባት እፈልግ ነበር። ከልጅነቴ ጀምሮ ህልሜም እንደዛ ነው። የቤተሰቦቼም ህልም እንደዛ ነው። ስለዚህ ደግሞ በቅርቡ ያንን አሳካዋለሁ። ሰርጋችንም በተክሊል ይሆናል ሲባል ብዙዎቹ ደነገጡ። እስካሁን ድረስ እቺ ልጅ በድንግልና ቆይታለች ወይ የብዙ ጥያቄ ነው። ነገር ግን ፈጣሪ የልቤን ያውቃል፣ የመጣውበትን መንገድ አውቃለሁ። ስለዚህ በቤተ ክርስቲያን በክብር አገባለሁ ብላ ስትል ስለ ድንግልናዋ ብዙዎቹ ተገረሙም ተከራከሩም። እውነትም እሷ ድንግል ናት ብሎ ማመን በጣም ቢከብደንም ነገር ግን አሁን ያላት አቋምና የነገረችበት መንገድ በቤተ ክርስቲያን በተክሊል አገባለሁ ብላ ማለቷ በብዙዎች ዘንድ እጅግ አግራሞትን የፈጠረ ጉዳይ ሆኗል። ባሏ አንደኛ ቤተ ክርስቲያንን የሚወድ የሚያገለግል ነው። ሁለት የጥበብ ስራው ላይ በፍጹም የለም። ሶስተኛ ደግሞ እኛ ከምናስበውና
ብዙ እድሜ ከገፋ ሰዎች መካከል የማይገኝም ሰው እንደሆነ ተነግሯል። ተቀጥሎ ደግሞ በእሷ ህይወት ውስጥ ትልቅ ተጽዕኖ ፈጣሪ ሰው እንደሆነና ድሆችን የሚረዳ የእናቶችን እንባባሽ እንደሆነ በኢትዮጵያ ውጪም የበጎ ስራዎችን እየሰራና እየተንቀሳቀሰ ያለ ብርቱ ሰው እንደሆነ ተነግሯልም። ለዛሬ ያዝንላችሁ ሰበርና አዲስ መረጃ ይህንን ይመስላል። በቀጣይ አዲስ ቪዲዮ እስከምንገናኝ ድረስ ቸር ቆዩ፣ ቸር ሰንብቱ። ምናለው ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቪዲዮን ደግሞ ለወዳጅ ዘመዶቻችሁ ሼር በማድረግ ሀሳብ መስጫ ሳጥን ላይ ሀሳባችሁን እንድታሰፍሩ ስል በታላቅ አክብሮት ጠይቃችኋለሁ። ኢትዮጵያንና ሕዝቦቿን ይባርክ። ፈጣሪ ከሁላችንም ጋር ይሁን። በቀጣይ አዲስና ሰበር መረጃ እስከምንገናኝ ድረስ ቸር ቆዩ፣ ቸር ሰንብቱ እላለሁ።